የኢትዮጵያን ህዝብ የሚወክል አጀንዳ ነው ከየአካባቢ የመጣውና ሁሉም ሰው የመሰለውን ተናግሯል። በሚፈልገው ቋንቋ በሚፈልገው አይነት ስሜቱን የህዝቡን አጀንዳ የህዝቡን ሐሳብ በሚፈልገው 10 ላይ ውይይት ተደርጓል። ያ ደግሞ ከፍ ሲል በ50 በተመሳሳይ በዛ ልክ መግባባት ላይ የተቻለበት ነው። ቀጥሎ ወደ 250 ሲያድግ እስከ 500 በዛ ልክ ነው። ሁሉም ሰው የተሳተፈበት ሁሉም ሰው ድምጹን ያሳተፈበት የሁሉም ሐሳብ የሁሉም ጥያቄ የሁሉም አጀንዳ በቃለ ጉባኤ የተያዘበትና ለማንግስት ሊተላለፍ ዝግጁ በሆነበት አጋጣሚ ላይ ደረስ ነው። ምክክር ኮሚሽኑ ያዘጋጀው ሂደት በጣም ደስ የሚል ነው። መጀመሪያ ከ10 ጀመርነ ያልነ ወደ 50 ሄድነ ከ50 ወደ 250 ሄድነ የሞቀ የተመለሰ በጣም ጥሩ የሆነ አካሄድ ያለ ነው። አሁን ጥሩ ወደ መጨረሻውና ወደ ማጠቃለያው ወደ ሞቅ ያለ ወደ መስከን እየመጣ ነው። የምክክር ሂደቱ ሁሉንም አካል ያሳተፈና ያካተተ ነው። ስለዚህ በአገር ጉዳይ ላይ ማለት ያው በሚያግባቡን ችግሮች ናቸው በምንለው ነገር ላይ ተግባብተን ተመካክረን ወደ መግባባት በመምጣትና ለቀጣይ ትውልድ የተሻለ ነገር ለመፍጠር ነው እዚህ ጋር የመጣ ነው። ከዚህ አኳያ ያው እያንዳንዱ የማህበረሰብ ክፍል የሚያዋጣቸው ሀሳቦች ገንቢና ለቀጣይ ትውልድ የሚያሻግሩ ናቸው ብዬ አምናለሁ። የአፍሪካ ቀንዲል አርማ ከታቤዛ አምባ መሸሸጊያ የልጆቿ ታዛ እኛው ለኛው መጣል ልንሆን መድኃኒት ችግሮችን ለመፍታት አሉ የምንላቸውን ሀሳቦችን ለመግባባትና ለመቀራረብ ችግሮቹን መፍታት ባንችል እንኳን ባለው ነገር ላይ ተዋውቆ እኔ አንተና አክብር አንተ እኔን አክብር መሄድ የምንችል የምናደርግባቸው ነገሮች አጠቃላይ ጉዳዮቻችን እንደ ሀገርን የተሻለ ሆና እንድትቀጥል ለነገቱ የተሻለና የምትመች ሀገር አድርገን ለማምጣት የምክክር ወሳኝ ምዕራፍ ነው ብዬ አምናለሁ። ብሎ የመሰማማት ባህል አለ። ስለዚህ ይሄ ባህል መቀጠል አለበት። ይሄ ባህል ተቋማዊ ሆኖ የማህበረሰባችን ችግር የመፍቻ ስልት ሆኖ መቀጠል ቢችል በየዓመቱ እየዘከርነው የሀገራዊ ምክክር ሳምንት የሀገራዊ ምክክር ቀን እያል ደግ ነገሮቻችንን ለማጽናት ችግሮቻችንን ለማፍታት ባህል ብናደርገው ጥሩ ነው ብዬ እላለሁ።